ሰላም እንዴት ናችሁ? ይህ ጀነራል ሳይንስ ለሰባተኛ ክፍል ከዚህ በፊት የአዲስ አበባን የጀነራል ሳይንስ መጽሐፍ መሰረት አድርገን እስከ ዩኒት 3 የተዘጋጁ ቪዲዮዎች አሉ። ግን ልጆች ሲያናግሩኝ በጣም ልዩነት ያላቸው አንዳንድ ኮንሰፕቶች ስላሉ በዚህ ቪዲዮ በጣም በፍጥነት በሚባል ደረጃ ተመሳሳይ የሆኑትን ከዛ ቪዲዮ እንድታዩ ጋብዛችኋለሁ። ምክንያቱም በጣም አሪፍ ጊዜ ይኖራችኋል ብዬ አስባለሁ። ልዩነት አላቸው ብዬ የማስባቸውን ነገሮች እዛ ጋር ትኩረት አድርጌ ሶስቱንም ዩኒቶች ከበር አደርጋለሁ። ስለዚህ እንደ ሪቪዥን ይሆናችኋል ብዬ አስባለሁ። በመጽሐፍ ደረጃ በቃ ምንም ጥያቄ የለውም። የአማራ ክልል የጀነራል ሳይንስ መጽሐፍ በጣም ምርጥ ሆኖ በጥንቃቄ የተዘጋጀ ነው። በቃ ኔሽን ዋይድ በሀገር ደረጃ ኢቨን ለሰባተኛ ክፍል ይሄ መጽሐፍ ቢሆን ምንም አይነት የሪጂናሊዝም ወይም የብሔርተኝነት አይነት ጉዳይ የለውም። ይሄ በቃ ይሄ ሳይንስ ነው፣ ኤጁኬሽን ነው። በቃ ነገ ኬሚስትሪ፣ ፊዚክስ፣ ባዮሎጂ የሚባሉ ትምህርቶች 9ኛ ክፍል ላይ የሚጀምሩ ትምህርቶች መሰረት የሚያስይዝ በደንብ ይሄ ሰብጀክት ወይም ይሄ ቴክስት ቡክ ነው እና እኔ በጣም ነው አፕሪሺየት የማደርገው። አዘገጃጀቱ በጣም 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 የሚገርም ነው። እያነበባችሁ ጊዜያችሁን ማኔጅ እያደረጋችሁ በየትኛውም ሰዓት ምናልባት መምህራን ልትኖሩ ትችላላችሁ። የአማራ ክልል 7ኛ ክፍል ጀነራል ሳይንስ አስተማሪዎች በጣም አሪፍ ሌላ ሪፍረንስ ማቴሪያል ባያስፈልጋችሁም በጣም ምርጥ ሆኖ የተዘጋጀ ነው እና አዘጋጆቹ በጣም መደነቅ የሚገባቸው ናቸው። ኤዲተሮች፣ ቲም ሊደሯ ኖርማሊ ብቻ በአጠቃላይ በጣም አሪፍ ነው። በቃ በጣም አሪፍ ነው። አብሮ ለመሄድ ያክል ቲቶሪያሎችን ለመከታተል እንዲያመቻችሁ እንደ ፋስት ስኪሚንግ ወይም ደግሞ በጣም በፍጥነት በሚባል ደረጃ ብዙ ነገር ተመሳሳይ ነው። ምንም አዲስ ነገር የለውም። የቶፒክ ደረጃ ኦቨሮል በዩኒት ኮምፖዚሽን ዛትማች የተለየ ዲፍረንስ የለውም። በቃ ግን በመጽሐፍ ደረጃ ምርጥ መጽሐፍ የሚባለው ይሄ ነው። ኖርማሊ በቃ ጀነራል ሳይንስ፣ ስለ ሳይንስ ማውራት ካስፈልገን እዚህ the best textbook ever። ይህንን አንደርስታንድ ካደረጋችሁ 9ኛ ክፍል የሚጀምረው የባዮሎጂ፣ የፊዚክስ፣ የኬሚስትሪ ጽንሰ ሀሳቦች እንደ አዲስ ሳይሆን ኖርማሊ ከዚህ ጀምራችሁ ሞር ተለማምዳችሁ ትሄዳላችሁ ማለት ነው። ኦኬ ናው ሌትስ ፕሮሲድ ቱ ዩኒት 1። መጽሐፋችሁ ላይ ለምንድን ነው ይሄ የመጀመሪያው ሲዝን የኤክሶሊ ክላስ የቲቶሪያል ፕሮግራም መጽሐፉን ላይ ነው ፎከስ የምናደርገው። ጀስት ፔጅ ባይ ፔጅ እንድታነቡም ከመጋበዝ አንጻር ነው። ሁለተኛው ፌዝ ላይ መጽሐፉ ጋር ቤዝ አድርገን ግን ሌላ ሞር አኒሜትድ የሆኑ ፓወርፖይንት ቤዝድ የሆኑ ሾርት ኖት ቤዝድ የሆኑ ነገሮች ላይ ነው የምናተኩረው። ይህም ቪዲዮ ይቀጥላል። ኖርማሊ ቴክስት ቡኮች ላይ መሰረት ያደረገው ነገር ፔጅ ባይ ፔጅ ያለው ነገር ይቀጥላል ግን እንደው በሲዝን ደረጃ ያለው ለመንገር ነው። the first unit basic concepts of science የሳይንስ መሰረታዊ ጽንሰ ሐሳቦች የሚል ነው። ስለዚህ እዚህ ጋር ሳይንስ ምንድነው፣ ስንት አይነት ሳይንስ አለ፣ ሳይንስና ቴክኖሎጂ የሚሉ በአጠቃላይ በጣም ደስ የሚለው እዚህ የተጨመረው ደግሞ ዩኒትስ ኦፍ ሜዠርመንት ሞር ለፊዚክስ የሚያዘጋጃችሁ ነገሮች ናቸው ያሉት። ስለ ኳንቲቲስ፣ ስካላር ኳንቲቲስ፣ ቬክተር ኳንቲቲስ የሚባሉ በጣም ወሳኝ የሆኑ የየዕለት ኑሯችን ላይ የምንጠቀማቸውን ነገሮችን ያካተተ መጽሐፍ ነው። ይሄ በጣም ልዩ የሚያደርገው ነው። በጣም ከዚህ በፊት እዛ ቪዲዮ ላይ እንዳልኩት ኔቸር ኦፍ ሳይንስ፣ ሳይንስ ምንድን ነው ኖርማሊ ዋት ዱ ዩ ቲንክ አባውት ሳይንስ። ስለዚህ ይኸውላችሁ በአማርኛ ነው የማወራው። አማርኛ ነው በደንብ የምትችሉት፣ ግን ይሄ ብዙ ጊዜ አያዋጣም። በተቻለ መጠን የእንግሊዘኛ ኮንቴክስቹዋሊ አንደርስታንድ ማድረግ መቻል መልመድ ያስፈልጋል። በቃ አሁን አማርኛችን አለ የትም አይሄድም፣ ግን መጽሐፉ በእንግሊዘኛ ነው የተዘጋጀው። ሳይንሱ ከሌላ ቦታ ተቀርቶ የመጣል ሰርች እንኳን ለማድረግ በአማርኛ ሰርች የምትፈልጉት ላይ ኢንተርኔት ላይ የምትፈልጉትና በእንግሊዘኛ የተለያየ ነው። ይሄንን ቲቶሪያል መጥቶላችሁ ካልሆነ እንኳን ሰርች ያደረጋችሁት በእንግሊዘኛ ነው ብዬ አስባለሁ። ዝሮ ዝሮ እንግሊዘኛ መልመድ በጣም አሪፍ ነው። አሁን ፎከስ ማድረግ የምፈልገው what does it mean፣ ምን ማለት ነው እያንዳንዱ ነገር ምን ማለት ነው፣ just explanation እንጂ አሁን በአማርኛ ትራንስሌት ስላደረኩላችሁ የተለየ ነገር አይጨምርም።
እና ልዩነት መፍጠር የምትፈልጉ ከሆነ just you have to try to understand things on their original language መጀመሪያ በተዘጋጁበት ቋንቋ ለመረዳት ብትሞክሩ በጣም አሪፍ ነው ብዬ አስባለሁ። ኦኬ ሶ definition of science. ሳይንስ ምን ይመስላችኋል? What do you think about science? How can you define science? ሳይንስ ምንድን ነው ብላችሁ ትረዱት? የሆነ ሰው ሳይንቲስት ሲባል ሰምታችኋል። ሳይንቲስት ሲባልስ ምንድን ነው? So science is actually a body of knowledge የእውቀት አይነት ነው፣ የእውቀት መስክ ነው። ግን it is based on empirical evidence. empirical ማለት በተለቀመ መረጃ፣ ኤቪደንስ ማለት መረጃ ነው አይደለ? empirical ማለት በተለቀመ መረጃ ወይ በተለካ መረጃ፣ በተጠየቀ መረጃ፣ በተዳሰሰ መረጃ፣ በተፈተነ መረጃ that is empirical evidence። የሆነ መጽሐፍ አንብባችሁ የሆነ ሾርት ኖት ሳመሪ ወይም ደግሞ የሆነች ማጠቃለያ ብትጽፉ that is not empirical። ነገር ግን የሆነ ሰው ጠይቃችሁ የተለያዩ ሰዎችን ለምሳሌ ጀነራል ሳይንስን እንዴት አገኛችሁት? ወደዳችሁት? ወይስ በጣም ከባድ ነው ወይስ ቀላል ነው ያላችሁ ብዙ ሰዎችን ብትጠይቁ አይ ከመቶ ሰዎች መካከል 80 ሰዎች አይ በጣም ቀላል ነው ቢላችሁ ሳይንስ ጀነራል ሳይንስ ቀላል ነው 80% ቀላል ነው ብሏል ብትሉት እቺ 80% የምትለው ነገር ዛት ኢምፒሪካል። ስለዚህ ማንኛውም ሳይንሳዊ ግኝት ሲሰራ የሆነ አዲስ ዕውቀት ሲመጣ it is based on empirical evidence። empirical evidence ማለት ወይ በቁጥር ወይ ደግሞ በገለጻ በቃል በማብራራት በተዘጋጀ መረጃ ላይ የተመረኮዘ ዕውቀት ማለት ነው ሳይንስ። ሌላው ሳይንስ ጊዜያዊ ነው። it is tentative። ሌላ ጊዜ ሌላ በጣም ጎበዝ የሆነ ሰው ሲመጣ በጣም በዛ ጉዳይ የሰለጠነ በተፈጥሮም ሰው የተለየ ነው አይደለ? አንዱ ካንዱ የተለየ ነው በተፈጥሮ። ስለዚህ ወይ በተፈጥሮ ወይ በነበረው የትምህርት ብቃት የተሻለ ሰው ሲመጣ እስካሁን የነበረውን ዕውቀት የሚቀይር ሰው ይመጣል። that is tentative ነው ማለት ሊቀየር ይችላል። እስካሁን ድረስ የምናምነው ፀሐይ በምስራቅ ትወጣለች የሚለው በደቡብ ነው የምትወጣ ሊል ይችላል። አሁን ያለው ምስራቅ ብለን የተረዳነው ነገር ደቡብ ነው ምክንያቱም ብሎ ባገኘው ኢምፒሪካል ኤቪደንስ አማካኝነት ዲስፕሩፍ ሊያደርግ ይችላል። ስለዚህ እስካሁን ድረስ የሚታወቀው ግራቪቲ ለምሳሌ የመሬት ስበት የሚባል ሰምታችሁ ሊሆን ይችላል። ካልሰማችሁ ችግር የለውም። ለምሳሌ የሆነ ነገር ወደ ላይ ስትወረውሩ መውደቅ ፈልጎ ሳይሆን መሬት ናት የምትስበው ይላል ፊዚክስ። የምትስበውም በ9 ነጥብ ምናምን ሜትር ፐር ሰከንድ ነው። ስለዚህ ትስበዋለች። ያ ስበት ወይ ግራቪቲ በሚባል ነው ይላል። አይ ኖ ይሄ አይደለም ሌላ መንፈስ አለ ምክንያቱም ብሎ የሚያብራራ ሰው ይመጣል። ዞሮ ዞሮ scientific knowledge is tentative means it is not permanent። ለዘላለም ለዘለቄታው የሚቀጥል አይደለም። ምክንያቱም it is not absolute or it is not absolutely correct or it is not truth by itself። በቃ ፍጹም የሆነ እውነት አይደለም ሳይንስ። ሊቀየር ይችላል ከሆነ ጊዜ በኋላ። አምፖል የተሰራበት አግባብ አለ። እስካሁን የነበረው አምፖል በዚህ መንገድ ነው የሚሰራ ብሏል ኤድሰን። ከሆነ ጊዜ በኋላ ኖ አምፖል ግን በቀላሉ ይወላችሁ በሰከንድ እንዲህ አድርገን መስራት እንችላለን ብሎ ሌላ ሰው የተሻለ መንገድ ይዞ የሚመጣ ሰው ሊቀይረው ይችላል። ቴኒታቲቭ ማለት እስካሁን የታወቀው ዕውቀት ለዘለቄታው የሚቀጥል አይደለም፣ ሊቀየር ይችላል ማለት ነው። ኦኬ ሌላው ሳይንቲፊክ ኖሌጅ is the product of observation and inference። ኦብዘርቬሽን ማለት that's about መመልከት ብቻ ሳይሆን መለካት፣ መመዘን፣ መቅረጽ ሊሆን ይችላል። ኦብዘርቬሽን መመራመር ነው። በቃ ኦብዘርቬሽን መፈተሽ፣ መፈተን እነዚህን ሁሉ ያጠቃልላል። ሶ ሜቢ ኬሚካል ሪአክሽን አንዱ ኦብዘርቬሽን፣ ኬሚስትሪ ከሆነ የሆነ በሞሽን ነገሮችን ቼክ ማድረግ አንዱ ካንዱ ይፈጥናል ብሎ ለማለት that is observation። ወይም ለምሳሌ ተክሎች በፀሐይ ብርሃን የፀሐይ ብርሃን ሲያገኙ በደንብ ያድጋሉ ምናምን that is observation ኖርማሊ። ከዛ ኦብዘርቬሽን፣ ከዛ ፈተና፣ ከዛ ሜዠርመንት ምን እናገኛለን? ኢንፈረንስ that is ኢንፈረንስ ማለት ለቀጣይ የምናወራው ነገር አለን ማለት ነው። እንገምታለን ወደፊት የሚሆነውን ነገር
በዛ መሰረት ማለት ነው። ሶ ሳይንቲፊክ ኖሌጅ ዘ ፕሮዳክት ኦፍ ክሪኤቲቭ ቲንኪንግ ሌላው ነው። ክሪኤቲቭ ቲንኪንግ ማለት ሳይንቲስቶች ክሪኤቲቭ የሆኑ ዘዴዎችን ይጠቀማሉ። በፈጠራ የተሞላባቸውን የእነሱን አቅም የሚያሳየውን። ለዛ ነው በሳይንስ የከሌ ከየከሌ በጣም ጎበዝ ሳይንቲስት ነው፣ የከሌን የፈጠረው እንዲህ አይነቱን ፕሮዳክት የፈጠረው የከሌ ነው የሚባል የራሳቸው የሰዎች የተለየ ክሬቲቪቲ ስለተጨመረበት የፈጠራ ችሎታቸው ስለታከለበት ነው እንጂ ተመሳሳይ ቢሆን ኑሮ የሰዎች ስም ከዛ ፈጠራ ጋር አይያዝም ነበር። ኦኬ፣ ስለዚህ እንዲህ እያለ ኖርማሊ ሳይንስ ባጭሩ ባንዴ ተዘጋጅቶ ያለቀ አይደለም፣ በየጊዜው የሚሻሻል ነው። በሰዎች ፈጠራ አማካኝነት የሚዳብር የሚልቅ የእውቀት ዘርፍ ነው። ሳይንስ በሶስት መንገድ ይከፈላል። በአዲስ አበባው ትምህርት በሁለት ብሎ ነው የሚያበቃው። ሶሻል ሳይንስ፣ ናቹራል ሳይንስ ብሎ ነው። ያው በጣም አረ በስመ አብ። ሳይንስ በሶስት ነው የሚከፈለው። ኖርማሊ ላይፍ ሳይንስ ህይወት ላይ መሰረት ያደረገ ሳይንስ ሊኖር ይችላል። ፊዚካል ጀስት እዚህ ጋር መሰረት ያደረገ ይኖራል። ወይም ደግሞ እርዝ ሳይንስ መሬት ላይ መሰረት ያደረገ በሚል ከፍሎታል። ይህ በጣም አሪፍ የሆነ ዲቪዥን ነው። ላይፍ ሳይንስ ህይወት ስላላቸው ነገሮች ብቻ የሚያጠናው which ባዮሎጂ የሚል ትምህርት የምትማሩበት ነው። ፊዚካል ሳይንስ የሚባል it's about physics, study of matter and energy, chemistry, you see, study of about chemicals, ስለ ኬሚካልስ፣ ስለ ሪአክሽንስ፣ ስለ አተምስ የሚያጠና ሳይንስ ነው ኬሚስትሪ። ፊዚካል ሳይንስ በዚህ መንገድ ተቀምጧል። ሌላው ኮንቬንሽናል ኤንድ ኢንዲጂነስ ኖሌጅ ነው። ኮንቬንሽናል ማለት it's about the science፣ ኢንዲጂነስ ማለት ሀገር በቀል ነው። ሀገር በቀል ነው፣ የሀገር ውስጥ ነው። የራሳቸው ሳይንስ ይኖራቸዋል፣ ግን ከሌላ ቦታ የቀዳ ነው አይደለም። ኢምፔሪካል ኤቪደንስ አለው ስንል ቅድም ሳይንስን ሁሉም ሳይንቲስቶች የሚስማሙበት ከምን ተነስተን ምን ላይ ማብቃት አለበት፣ የሆነ ፈጠራ የሆነ ሳይንሳዊ ግኝት ከምን ተነስቶ ምን ላይ መድረስ አለበት፣ እንደዚህ ከሆነ ነው የምንቀበለው የሚል ስምምነት አለ። ያ ኢምፔሪካል ኤቪደንስ ወይ ደግሞ ሲስተማቲክ ስቴፕስ ይባላል። ሲስተማቲክ ስቴፕስ በዛ መንገድ የተገኘ ከሆነ ኮንቬንሽናል ኖሌጅ ይባላል። ኢንዲጂነስ ከሆነ ግን ሀገር ውስጥ ነው፣ በቃ ሀገር በቀል ነው፣ በባህል ነው፣ አንዱ ቢሰራበት አንዱ ጋር የተለያየ ነው። በቀለቀ ለምሳሌ ጠላ የሚደረግበት መንገድ አንደኛዋ የምታደርግበትና ሌላኛዋ የምታደርግበት ሊለያይ ይችላል። ግን ጀነራሊ አንድ አይነት ሊሆንም ይችላል። ግን አንደኛው ደረቆት ልታደርግ ትችላለች፣ አንደኛዋ ግራዋ በማድረግ ግራዋ እንደየሾ ኤንዋይ ምንድነው እንደየሰዎች ልምድ እንደየአካባቢው ሁኔታ የተለየ ነው። ሌላኛው ሰው የሚጠቀምበትን መንገድ ሌላው ሰው ላይደግመው ይችላል። ኢንዲጂነስ የሀገር ውስጥ ሀገር በቀል ማለት ነው። ስለዚህ ኮንቬንሽናል ከሆነ ግን አሁን የምናወራለት ሳይንስ ሌሎች እነ አሜሪካ እነ ፈረንሳይ እነ ጀርመን በቃ የሆነ ደረጃ ላይ የደረሱበት ደረጃ አለ። በጣም ሊቃውንት አሏቸው፣ በሳይንስ የላቁት ሳይንቲስቶች አሏቸው። እነሱ የተጠቀሙበትን አንድ የሚያደርጋቸውን አካሄድ ወይም ስቴፕ የሆነ ነገር ለመፍጠር የሆነ ነገር ላይ ለመመራመር ያንን ስንከተል ኮንቬንሽናል ሳይንስ ይባላል። ዋናው ነገር ያ ነው። ስለዚህ ኮንቬንሽናል የሚለው ሞደርን ኖሌጅ ሊባል ይችላል፣ ዘመናዊ ወይ ደግሞ የምዕራባውያን ዌስተርን ኖሌጅ ሊባል ይችላል። ይሄ ሁሉ ስለ ኮንቬንሽናል ነው የሚያወራው። ኮንቬንሽናል ሳይንስ ለኮንቬንሽናል ኖሌጅ፣ ሞደርን ሳይንስ ለሞደርን ኖሌጅ ተመሳሳይ ነገሮች ናቸው። ይሄ ኮንቬንሽናል ቴኒታቲቭ ነው እንዳልኳችሁ፣ አንደኛው ሊቀይረው ይችላል። ኤቪደንስ ሰፖርት ነው፣ መረጃ ላይ የተመረኮዘ ነው። በምን መሰረት ነው ማስረዳት አለበት። የሆነ ሰው ሄሊኮፕተር ፈጠርሁ ካለ በምን መንገድ ሰራው መታወቅ አለበት። ስለዚህ በመልከታ በሜጀርመንት በፍተሻ በመመራመር የተሰራ ስራ ነው። ሲስተማቲካሊ ዶክሜንትድ ነው። it provides the steps that they followed፣ የተከተሏቸውን ስቴፖች ኦልሬዲ አስቀምጠው መሆን አለበት። ሌላው it is learned by formal education፣ በመደበኛ ትምህርት የሚገኝ ነው። ኢንዲጂነስ ኖሌጅ ካልን ግን በመደበኛው ሳይሆን ወይ በሌላ መደበኛ ባልሆነ ነገር ወይ በተለምዶ ወይ በአካባቢያዊ ሃይማኖታዊም ሊሆን ይችላል። ዞሮ ዞሮ አንደኛው እጽዋትን ተጠቅሞ የሆነ ክኒን ሊያመርት ይችላል which is the product of conventional science። አንደኛው ደግሞ እጽዋትን ተጠቅሞ የባህል ሕክምና የባህል መድኃኒት ሊያመርት ይችላል which is indigenous knowledge።
ትራዲሽናል፣ ሎካል፣ ኔቲቭ ማለት ኖርማሊ ኦሪጂናል በቃ የኛ የሆነ ነገር። በዚህ መንገድ እነዚህ አገላለጾችን መረዳት ነው። ብዙም ልዩነት የለውም። ሞሮፍ እዛ ጋር ያወራንባቸው ነገሮች ብታዋቸው መክራቸዋለሁ። በዚህ በተመለከተ የሰራ ነው ቪዲዮ አለ፣ ያን ብታዩት ሞር አንደርስታንድ ማድረግ ይቻላል። ግን ከዚህ የተለየ ነገር የለውም። ኮንቬንሽናል ሳይንስ ለሁሉም ተመሳሳይ ነው። ጀስት ኢንዲጂነስ ከሆነ ግን አንደኛው ከአንደኛው የተለያየ ነው። ለምሳሌ ቅድም ባልኳችሁ መንገድ አንዳንድ ጊዜ የሽመና ስራ ቢባል፣ አልኮል ማምረት ቢባል፣ የምግብ ማድረቂያ መንገዶች ምናምን፣ እዚህ እንጀራ፣ ይሄ ሁሉ ኢትስ ፕሮዳክት ኦፍ ኢንዲጂነስ ኖሌጅ እንጂ የኮንቬንሽናል አይደለም። በየትኛው ሳይንስ የትኛውም ባዮሎጂ ተምረው ነው እንጀራ የሚጋግሩ ሰዎቻችን አይደለም እንዴ? በእኛ በልምድ ያገኘ ነው። ሌላው ሳይንስ እና ቴክኖሎጂ ነው። ሳይንስ ዋና ዓላማው ቴክኖሎጂን ማምረት ነው። ስለዚህ ሳይንስ ብቻውን ዝም ብሎ የሚቀመጥ እውቀት ብቻ አይደለም። የሰዎችን አኗኗር መቀየር መቻል አለበት። ስለዚህ ሳይንስ ፎር ቴክኖሎጂ፣ ሳይንስ ላይ የተገኘውን ግኝት ተግባር ላይ በሚጨበጥ መንገድ ስናውለው ዛትስ ቴክኖሎጂ ነው። ስለዚህ ሳይንስ እውቀት ላይ የተመረኮዘ ነው። እውቀትን ማምረት ነው ዓላማው። ሁልጊዜ መመራመር ነው። ሁልጊዜ ኩዌሪ ነው፣ መጠየቅ ነው። ቴክኖሎጂ ፕራክቲካል አፕሊኬሽን ኦፍ ሳይንቲፊክ ኖሌጅ ነው። ሳይንስ ስለ አምፑል አሰራር ብርሃን ያስፈልገናል፣ ሁልጊዜ በፀሐይ ብርሃን ላይ ዲፔንድ ማድረግ የለብንም የሚል ነገር ያስተምራል። ያንኑ ወደ ተግባር ሲቀይር ዛትስ ቴክኖሎጂ። ሶላር ሲያመርት፣ ጂኦተርማል በሆነ መንገድ መብራት ማምረት ይቻላል። ሃይድሮ ፓወር ነው፣ እንደዚህ እንደ አባይ ግድብ አይነት መብራት እንዲህ አይነት ማምረት ሲቻል ይሄ ቻርጅ ማድረግ መቻል እውቀት ያስተምራል። ሳይንስ ደግሞ ማምረት መቻል ባትሪዎችን ቴክኖሎጂ ነው። ቴክኖሎጂ ችግርን መፍታት ላይ የሚጨበጥ የሚዳሰስ ነገር ላይ የሰዎችን ህይወት የሚቀይር ላይ ማዋልን ያተኩራል ቴክኖሎጂ። ሳይንስ ደግሞ እውቀት ላይ ነው፣ በቃ ማግኘት ላይ፣ ዲስከቨሪ ተጨማሪ እውቀቶችን መጨመር ላይ። ስለዚህ መመራመር ያን ያክል ክፋት የለውም አይደለ? ምርምሩ ግን ችግርም ይፈታ ይሆናል፣ ችግርም የሚፈጥር ይሆናል። ለምሳሌ መሳሪያ ወይም ጠመንጃን በተመለከተ ሳይንስ አስተምሯል። በሳይንስ እንግዲህ ሰንበዲ ተመራመረ። ያው ሳይንስ ከዚያ በፊት ያስተማረው ሰው ኖሮ አይደለም፣ ግን ስለሆኑ ፓርቶች ያውቃል። እነዛን ገጣጠመና የሆነ ነገር ሰራ፣ ሳይንስ እንበለው። ግን ወደ ተግባር ሲያውለው እነዛን ነገር መስራት እንደሚቻል የሚፈነዱ በሆነ መንገድ ሲነካ ጀስት የሚተኩስ ነገር፣ እሱን ሳይንስ አስተማረው፣ ወደ ተግባር አዋለና የተለያዩ ማቴሪያሎችን ተጠቅሞ የሚተኩስ ነገር የሚመታ ነገር ሰራ። ያ ነገር ለጥቅምም ለጉዳትም ሊሆን ይችላል። ስለዚህ ቴክኖሎጂ it may be useful ሊጠቅም ይችላል or it may be harmful depending on the way we use እንደየተጠቀምንበት ሁኔታ። but mostly science may not have that much harmful consequences. There may be still bad science. Individuals may research about the bad things that may not benefit individuals or human beings. ሰዎችን የማይጠቅም ሳይንሳዊ ምርምር ሊሆን ይችላል። ምክንያቱም እየሰማን ነው። ለምሳሌ በሽታዎች በላብራቶሪ ይመረታሉ ይባላል። በላብራቶሪ ተመረተ ማለት እንግዲህ በሽታን ማምረት መቻል የተዘኑት ጉድ ሳይንስ in my view። የሰዎችን እልቂት የሚጨምር ምርምር ጥሩ ሳይንስ ነው ብዬ አልይዘውም። ልክ እንደ ቴክኖሎጂ ሳይንስም የሚጠቅም የማይጠቅም ሊኖረው ይችላል። አይ ሁልጊዜ ይጠቅማል የሚል ሰው ካለ መከራከር እንችላለን። እና ይሄ የተጻፈበትን መንገድ ትንሽ አልቀበለውም። ኖርማሊ it may be harmful science. Every discovery, every thinking, every empirical evidence may not always useful. ሁልጊዜ ይጠቅማል ማለት አይደለም እንዴ። for example there is biological genocide. በዓለም ደረጃ የሆነ አካባቢ ላይ ተመስርቶ ሰዎችን ዘራቸውን ለማጥፋት የሚደረግ ሳይንሳዊ ምርምር አለ። ከሆነ ጊዜ በኋላ በምን መንገድ ነው ሰዎችን ህይወታቸውን የሚቀጥፍ መድኃኒት መስራት የምንችለው ተብሎ እኮ ተመራምረዋል እኮ። ከሆነ ዓመት በኋላ ከሆነ ጊዜ በኋላ የሚገድል መድኃኒት እኮ ሰዎች ይወጋሉ። ያ ተምን የመጣ ነው? ከሳይንሳዊ ምርምር ነው። እና ሳይንስ ሁልጊዜም ዩዝፉል ነው ማለት አይደለም። it may be harmful even just like technology. so ቴክኖሎጂው ሁልጊዜም ዲፔንድ የሚያደርገው ሳይንስ ላይ ነው። without science there is no technology. for a better technology we need better science. if we have better scientists it is certain that we will have better technology.
So if we want to improve our existing technologies, we must work on having better scientists. ስለዚህ እንግዲህ ጥያቄ ካለ ኮሜንት ማድረግ ማውራት እንችላለን። ሌላው ሳይንቲስትስ ኤንድ ኤቲካል ዲሲፕሊን ነው። ሳይንቲስቶች ስነ ምግባር ሊኖራቸው ይገባል። ጥሩ ስነ ምግባር ከሌላቸው ቅድም እንዳልኳቸው ባድ ቴክኖሎጂ የሚመጣው ፍሮም ባድ ሳይንቲስትስ ነው። ስለዚህ የሰዎችን ኑሮ የሰዎችን የየዕለት የህይወት ውጣ ውረድ ከሚያቀለው ይልቅ የሚያከብድ ላይ የሚሰሩ ሰዎች ባድ ሳይንቲስትስ። በየጊዜው እነዚህ ለምሳሌ ባለፉት የዓለም ጦርነቶች ጃፓን ላይ አሜሪካ የተኮሰችው ያ ቦምብ የአቶሚክ ቦምብ ኒውክለር ማለት ነው። የኒውክለር ቦምብ በጣም እስካሁን ጊዜ ድረስ እንግዲህ ኦልሞስት ወደ 100 ዓመት አልፎ ከፍተኛ የሆነ ልቂት እያደረሰን ያለው ረጅም ጊዜ በኋላ ራዲዬሽን እየፈጠሩ እነዚህ አይነት ከዚህ በፊት የቀሩ አፈሮች ስለተበከለ ዛሬም ድረስ በጣም አካላቸው ሙሉ ያልሆነ አስተሳሰባቸው ብቻ በተለያየ መንገድ ሃርም የተደረጉ ሰዎች የተወለዱ ነው እዚህ አካባቢ እና አሁን ለምሳሌ ያንን አቶሚክ ቦምብ የፈጠረ ሰው በየትኛው መመዘኛ ነው ጉድ ሳይንስ ምንለው? ለምን ዓላማ ነው? ሰው ስንል የትኛውን ሰው ነው? We are not talking about only Ethiopians, we are talking about only Americans. ሰው ስንል እዚህ ምድር ላይ የሚኖረውን ነው። ስለዚህ የሰዎችን ህይወት የሚቀጥፍ ማንኛውም አይነት ዲስከቨሪ እኔ እንደ ጉድ ሳይንስ አላየውም ፐርሰናሊ። It's bad science by itself. ዞሮ ግን we should appreciate the human creativity. የሰዎችን የፈጠራ አቅም የሰዎችን የምርምር ደረጃ ሰው በዛ ልክ ማድረግ የሚችል መሆኑን በዛ መንገድ ምንም ጥያቄ የለንም። ነገር ግን ባጭሩ if we are talking about the ethical discipline of scientists, we need to focus on having good scientists. They take their time to investigate good scientific discoveries for useful technologies. ስለዚህ anyway የሚሰሩት ስራ ላይ ቅንነት የሚኖራቸው ታማኝነት የሚኖራቸው የተለቀቀውን ኢንፎርሜሽን ያገኙትን መረጃ ለምሳሌ ላቦራቶሪ ውስጥ የሰሩትን የተመራመሩትን ነገር የተሳሳቱትን ሁሉ ነገር ሪከርድ የሚያደርጉ ስለዚህ ሰዎች ድጋሚ እንዳይሳሳቱ የሚያደርጉ ይሄ አንዱ ኤቲካል ዲሲፕሊን ነው። ፕሮፐር ክሬዲቲንግ ኦፍ ሪሶርስስ ኦፍ ኢንፎርሜሽን ዳታ ኤንድ አይዲያስ የሌሎችን ሐሳብ እውቅና መስጠት ከሌ በደንብ ሰርቶታል እኔ ከዚህ ቀጥዬን የሰራሁት ማለት አንዱ ያ ሳይንቲፊክ ዲሲፕሊን ነው። የሰዎችን ስራ የኔ ነው ብሎ ማቅረብ that is not scientific ethical discipline, that is unethical discipline. So anyway እነዚህን ማየት ነው። so የኛ ሀገር ሳይንቲስቶች አሉ በተለይ ቀድም ባለው ጊዜ የወጡ ተምረው ሳይማሩ ማለት ነው። ብዙ ጊዜ ኔቸር maybe best ወይም ተፈጥሮ ያዳላል አስተዳደጋችን ሊሆን ይችላል። በተለያየ መንገድ ባለን ኢንፍሉዌንስ ሳይንቲስቶች ይወጣሉ በሆነ ዘመን የሆነ ዘመን አይወጡም። ዞሮ ቀደም ባለው ጊዜ ከወጡት መካከል ዶክተር ቅጣው እጅጉ him the other individuals ዝምታዋቸው በሶሻልም በናቹራል ሳይንስም አሁን ከሳይንቲስቶች ከሚለው አሁን ዘመናዊ ነገር ኢንፍሉዌንሰርስ ወደሚል ሄዷል። በተፈጥሮ ሳይንስ ያን ያክል ዲስከቨሪ ማምጣት የሚችሉ ሰዎች እየጠፉ ሲሄዱ አሁን ኢንፍሉዌንሰርስ ወደሚለው ሄዷል። አንደርስታንድ ሳደርገው ይሄ ዲጂታል ቴክኖሎጂው በተለይ ተጽዕኖ ፈጣሪ ወደሚለው ሄዷል። ተጽዕኖ የሚፈጥረው ሳይንሳዊ ግኝት ፈጥሮ ሳይሆን ላይሆን ይችላል ሊሆንም ይችላል ግን እስካሁን በምናየው መንገድ ተጽዕኖ ፈጣሪ የሚባሉት ኖርማሊ ብዙ ተከታይ ያላቸው በቀላሉ ሰዎችን ማሽከርከር የሚችሉ በሚናገሩት ነገር እንግዲህ በመጥፎም ሊሆን ይችላል። ዞሮ ግን ቀደም ባሉት ጊዜያት ለዚህ ሰዎች ማግኘት ይቻላል። በፊዚዮሎጂ በሜዲሲን ኖርማሊ በአርቲፊሻል ኢንተለጀንስ artificial intelligence የቅርብ ጊዜ ነውና anyways we have many individuals በተለያየ ጊዜ ተደብቀው አሉ እንጂ ያለው ፖለቲካ ሲስተም ሊሆን ይችላል ብዙ ነገር ደብቋቸው እንጂ ብዙ ሰዎች አሉ በጣም እልፍ ሰዎች። እነዚህን ብቻ እንዲናቸው ብዬ ማውራት አልፈልግም። ሁለተኛው ሳይንቲፊክ ሜዠርመንት ነው። ሳይንቲፊክ ሜዠርመንት ሳይንሳዊ ልኬት ቅድም ሳይንስ ኢምፒሪካል ኤቪደንስ ላይ መሰረት ያደረገ ነው ስንል it is based on scientific measurement. If there is no scientific measurement, it's almost there is no science by itself. How can you discover new things? አዲስ ነገሮች እንዴት ታውቃላችሁ? If we are not measuring something. Measurable quantities የሚለኩ
ነገሮች ናቸው። measurable quantities which are used to describe physical phenomena are called physical quantities። ስለዚህ የሚለኩ ነገሮች physical quantities እንላቸዋለን። everything that we can measure physical quantities. For example, we may measure length from one point to other point. we may measure length ከአዲስ አበባ እስከ ባህር ዳር ምን ያክል ነው ስንል we are talking about length። እሱን ማወቅ አለብን። ስለ ርቀቱ ልንመራመር ብንፈልግ length ማስ ክብደታችሁ ምን ያክል ነው ስላችሁ መለካት ካልቻላችሁ በምን መንገድ ብታወሩስ ክብደታችሁን ማስረዳት ትችላላችሁ? እኔ እኮ ከዚህ ድንጋይ ጋር እኔ እኮ ከዚህ እንስሳ ጋር እኔ እኮ ከምንም ጋር አወዳድራችሁ ትክክለኛ ልኬታችሁን ማስረዳት አትችሉም። ዋናው ሜዠርመንት ነው። ታይም ሌላው ነው። ጊዜ መለካት አለበት። ስንት ሰዓት ነው ስላችሁ ሰዓት ኦልሬዲ ተፈጥሯል። ዝሮ ግን ሰዓት ቆይታን የሆነ ነገር ቆይታ ቮሊዩም የሆነ ብርጭቆ ምን ያክል ውሃ ይይዛል ምን ያክል የሚለው I am talking about the volume not the mass or something else። density ሌላው ነው። density temperature የሆነ ነገር የሙቀት መለኪያ። these are some of the physical quantities that you will see more in detail in your physics lesson in grade 9። so እነዚህ ነገሮች ካሉ where we can investigate more scientific quantities or more scientific things. okay, physical quantities possess at least magnitude, numerical value and unit. so ለምሳሌ 100 ካልሁኝ 100 ማግኒቲዩድ ሜትር ከጨመርኩኝ it is a unit 100 ሜትር። 100 ኪሎግራም ካልሁኝ 100 it is a magnitude ኪሎግራም ካልሁኝ it is a unit መለኪያው ነው። 100 ml ካልሁኝ ወይም 100 L ካልሁኝ 100 ሊትር ማለት ነው። 100 ሊትር 100 ማግኒቲዩድ ነው። L ሳይንቲፊክ ዩኒት። እንዲህ እያለ 32 ዲግሪ ሴልሺየስ ብል 32 it is a magnitude ዲግሪ ሴልሺየስ it is a unit መለኪያው ነው ቁጥሩን ማለት ነው። በአጠቃላይ ፋንዳሜንታል ኢን ድራይቭድ ፊዚካል ኳንቲቲስ ይሄን ስለ የአዲስ አበባ ጀነራል ሳይንስ አያውቀውም። ይሄን በነገራችን ላይ ፋንዳሜንታል ኤንድ ድራይቭድ ፊዚካል ኳንቲቲስ መሰረታዊና ከሆነ ነገር ላይ ደግሞ ድራይቭ ተደርገው ትራንስፎርም ተደርገው የተገኙትን ፊዚካል ኳንቲቲስ የተመለከተ ነው። ፊዚካል ኳንቲቲስ can be divided into two ለሁለት ይከፈላሉ። so things that we measure can be divided into two የሚለካ ነገር በአጠቃላይ በሁለት ይከፈላል። አንደኛው ፋንዳሜንታል ኦር ቤዚክ ሊባል ይችላል። ሌላኛው ድራይቭድ ድራይቭ የተነዳ ማለት አይደለም። የተነዳ ቢባልም ከሆነ ቦታ ወደ ሆነ ቦታ የተቀየረ ብሎ አንደርስታንድ ማድረግ ይቻላል። ፋንዳሜንታል ፊዚካል ኳንቲቲስ are quantities which can be measured directly. we can measure it directly ቀጥታ እንለካዋለን። so they are not described in terms of other physical quantities። ልኬታቸው ወይም ዩኒቱም ሲንግል ዩኒት ነው። ለምሳሌ ሌንግዝ የሆነ ነገር ርቀት ስትለኩ ሜትር ነው ተጠቀሙት። that is fundamental። ማስ ታይም ጊዜ ማለት ነው። ቴምፕሬቸር ሙቀት፣ ኤሌክትሪክ ከረንት፣ amount of substance፣ luminance intensity እንዲህ የሚባሉት ነገሮች ሰባቱ መሰረታዊ ፊዚካል ኳንቲቲስ የሚባላል። these are the 7 fundamental physical quantities you have to remember። እንግዲህ አእምሮአችሁን ማስጨነቅም በሉ ማስገደድም በሉ ብቻ የሆነ ነገር መያዝ እንዳለበት ማስገደድ ያስፈልጋል። ስለዚህ ሌንግዝ፣ ማስ፣ ታይም፣ ቴምፕሬቸር፣ ኤሌክትሪክ ከረንት፣ amount of substance and luminance intensity these are the 7 fundamental physical quantities። በቃ ሌላ ነገር የለም። the units that we use to measure these fundamental physical quantities are called fundamental units። ስለዚህ እነዚህ ፋንዳሜንታል ፊዚካል ኳንቲቲስ የምንላቸውን መሰረታዊ የቁስ መጠኖች። አሁን አማርኛ ትንሽ አስቸጋሪ የሚያደርገው ለዚህ ነው። so you have to understand it by its original language። እነዚህን ለመለካት የምንጠቀምባቸው ፋንዳሜንታል ዩኒትስ ይባላሉ። so እዚህ ጋር ማየት ትችላላችሁ። it has its own symbol። ሌንግዝ ሲባል እንግዲህ ሌንግዝ ብላችሁ አትጽፉ። 100 ሜትር ስትሉ ለምሳሌ
ሌንግዝ ኢዝ 100 ሜትር ማለት አይጠበቅባቸውም፣ ወይም በቅንፍ ኤል ብላችሁ ልታስቀምጡ ትችላላችሁ። ዞሮ ዞሮ ሌንግዝ ነገ ፎርሙላ ተጠቅማችሁ የምትሰሩት ካልኩሌሽን ይኖራል። ሁለት ጊዜ ሌንግዝ ብላችሁ አትጽፉ። ኤል የሚለው ነገር ይታወቃል። ዛት ኢዝ ሲምፕል። ከዚህ በፊት እንዲህ አይነት ነገር ሰምታችሁ ላታውቁ ትችላላችሁ በሚል ነው። ሶ ሌንግዝ the symbol is L and the unit that we use to measure is ሜትር። በሜትር ነው የሚለካ። ሜትር የሚባል ነገር አለ። እንግዲህ ሜትር ከምን መጣ መጠየቅ ይቻላል፣ ግን መልስ አናገኝም ለጊዜው። ሶ የሜትር ሲምቦል አለው ኤም ማለት ነው። የታይም the symbol is small t and the unit to measure time is second. It is not hour or it is not minute. እንደምታውቁት you may say in terms of days, for example, you may say in terms of years. በአመታት፣ በቀናት፣ በሳምንት፣ በወር መለካት ይቻላል ጊዜን። ግን ቤዚክ የሚባለው ዩኒት ፋንዳሜንታል ዩኒት የጊዜ ሰከንድ ነው፣ በሰከንድ ነው። ማስ ክብደት በኪሎግራም እንግዲህ ግራምም አለ ሚሊግራምም አለ አይደለም። ግን ዋናው ልኬት ኦልሬዲ ኮንቬንሽናል ሳይንስ ነው እያወራን ያለ ነው። ዛትስ ኮንቬንሽናል የሆነው ስምምነት ላይ የተደረሰበት እንዲህ ብናደርግ የተሻለ ነው ብለው ሳይንቲስቶች ያስቀመጡት ነው እንጂ እግዚአብሔር እንደዚህ ያድርጉት ብሎ አይደለም። ዞሮ ዞሮ ኪሎግራም የኪሎግራም መለኪያ ያለው። ቴምፕሬቸር ካፒታል ቲ this is a symbol for temperature and the basic unit is Kelvin. It's not degree Celsius or it is not degree Fahrenheit የሚባሉ ሁለት ሌላ ተጨማሪ መለኪያዎች አሉ። ሙቀትን መለኪያ ግን ዋናው መለኪያው ኬልቪን ነው። ከረንት ሌላው ነው። አንድ መለኪያው ደግሞ አምፒር ነው። እንደምታዩት ካፒታል ኤ amount of substance n capital N and the basic unit is mol and the symbol for mol is MOL in small letter. luminous intensity የሚባልም አለ። ጀስት በፊዚክስ እየጨመራችሁ በሄዳችሁ ቁጥር የምታገኙት ነገር ነው የሚሆነው። ካንዴላ ይባላል። በዚህ መንገድ ብዙ ጊዜ እስከ 12ኛ ክፍል ባለኝ የትምህርት ቆይታ ዛትማች ፎርሙላ ላይ ያልተጠቀምነው ነገር ቢኖር ይሄ luminous intensity። ለማንኛውም ከዛ amount of substance በተወሰነ መንገድ አገልግሎት ላይ የዋለበት ኬዝ አለ። ሌሎች ግን በጣም በስፋት ብዙ ፎርሙላዎችን ስትሰሩ፣ ብዙ ኬሚካል ሪአክሽን ስትሰሩ የምትጠቀሟቸው ናቸው። በተለይ ኬሚካል ሪአክሽን ስለ ታይም ስታወሩ እነዚህ ተጨማሪ ነገሮች ናቸው። ሌላው ድራይቭድ ፊዚካል ኳንቲቲ የምንላቸው ናቸው። ድራይቭድ ፊዚካል ኳንቲቲስ that can be obtained by combination of fundamental quantities። እነዚህን ፊዚካል ኳንቲቲዎችን በመደማመር አንድ ላይ በመጠቀም የምንለካበት መንገድ ነው። ለምሳሌ ቬሎሲቲ የሚባላል። ቬሎሲቲ የሆነ ነገር ፍጥነት ለመለካት ፎርሙላ አለው። ዲስታንስ ኦቨር ታይም ነው ፎርሙላው። ስለዚህ የዲስታንስ ኤስአይ ዩኒት ወይም ደግሞ ሌንግዝ የሚለካው በሜትር ነው። ጊዜ ደግሞ በሰከንድ ነው። ስለዚህ ሜትር ፐር ሰከንድ። ድራይቭድ ማለት ለዛ ነው። ሜትር ሌላ ፋንዳሜንታል ኳንቲቲ ነው። ኤስ ደግሞ ኤስአይ ዩኒት ፎር ዋን ኦፍ ዘ ፋንዳሜንታል ፊዚካል ኳንቲቲስ ኮልድ ታይም፣ የጊዜ መለኪያ ነው፣ ዩኒት ነው። አክሰለሬሽን የሆነ ነገር ምን ያክል አክሰለሬት አደረገ፣ ምን ያክል ፈጠነ የሚለውን ነገር ለማወቅ አሁንም ቬሎሲቲ ኦቨር ታይም ነው። ቬሎሲቲ ሜትር ፐር ሰከንድ ነው። ታይም ደግሞ ኦቨር ሰከንድ ነው። ሜትር ፐር ሰከንድ ኦቨር ሰከንድ ስታባዙት በአጠቃላይ ወደ ሜትር ፐር ሰከንድ ስኩዌር ይሆናል። ይሄም ራሱ ድራይቨር ነው። ስለዚህ ከአንድ በላይ ኤስአይ ዩኒት ያላቸው ነገሮች ድራይቭድ ፊዚካል ኳንቲቲስ ይባላሉ። በዚህ መንገድ ለምሳሌ ፎርስ የሆነ ነገር ኃይል ለመለካት ፎርሙላ አለው። ኤምኤ ነው፣ ማስ ታይምስ አክሰለሬሽን የሚባል ነው። ትማሩታላችሁ። የዚህ ለምሳሌ አንድ ዩኒት አለው፣ ኒውተን ሊባል ይችላል። ግን ደግሞ ኒውተን የሚባለው የመጣው ከምንድን ነው? ኪሎግራም ሜትር ፐር ሰከንድ ስኩዌር። ምክንያቱም የማስ ዩኒት ኪሎግራም ነው፣ ክብደት የሚለካው በኪሎግራም ነው። የአክሰለሬሽን ደግሞ ዩኒት ቅድም እዚህ ጋር ስናወራ ሜትር ፐር ሰከንድ ስኩዌር ነው። ስለዚህ ኪሎግራም አለ፣ ሜትር ፐር ሰከንድ ስኩዌር አለ። ስለዚህ ይሄንን እንደ አንድ ዩኒት ኒውተን ማለት ይቻላል። ግን ደግሞ it is derived የምንለው ከነዚህ ሶስት ፋንዳሜንታል ፊዚካል ኳንቲቲስ እየመጣ ስለሆነ ነው። ሌላው ወርክ ነው። ወርክ ፎርስ ታይምስ ዲስታንስ ነው። ስለዚህ ይሄን ጁል ማለት ይቻላል በአንድ ዩኒት። ነገር ግን it is derived ከዚህ ከሶስት ነገሮች ከኪሎግራም፣ ከሜትር እና ከዲስታንስ ወይ ሰከንድ ስኩዌር የመጣ ነው። ሜትር ስኩዌር ፐር ሰከንድ ስኩዌር የሚል መለኪያ አለ ኖርማሊ። ይሄ ነው። ሌላው
ስካላር ኤንድ ቬክተር ፊዚካል ኳንቲቲስ የሚባሉ አሉ። ይሄም አዲስ ነገር ነው። ስካላር ኤንድ ቬክተር physical quantities. What does it mean? Some physical quantities are described completely by only number and unit, which is magnitude. ብዙ ጊዜ አንዳንድ መለኪያዎች ወይ ደግሞ አንዳንድ ፊዚካል ኳንቲቲስ አንዳንድ ልኬቶች በቁጥርና በዩኒት ለምሳሌ 100 ሜትር ብዬ ላበቃ እችላለሁ። እነዚህ ስካላር ፊዚካል ኳንቲቲስ ይባላሉ። 100 ሜትር፣ 100 ኪሎ ግራም፣ 3 ሰከንድ። ስካላር ፊዚካል ኳንቲቲስ do not require direction ወይም አቅጣጫ የማይፈልጉ መሆናቸው። ለምሳሌ ሰዓት 2 ሰዓት ብል ወይም 60 ሰከንድ ብል አቅጣጫ ያስፈልገውም። ምን ወደ ሰሜን ወደ ምስራቅ ብል ምን ትርጉም አለው? ክብደት ወደ ታች ወደ ላይ ብዬ ክብደት ምን ትርጉም ይሰጠኛል? አይሰጠኝ። 50 ኪሎ ግራም በቃ አለቀ። ቮሊዩም 100 ሊትር 50 ሊትር ምን አቅጣጫ ያስፈልገኛል? አቅጣጫ ያስፈልገኝ። ዴንሲቲ ቴምፕሬቸር የሆነ ሙቀት ለምሳሌ አቅጣጫ ያስፈልገዋል? አያስፈልገውም። አንዳንድ ነገሮች ግን አቅጣጫ ካልተቀመጠላቸው ትርጉም የማይሰጡ ፊዚካል ኳንቲቲስ አሉ። አቅጣጫ ከሌላቸው ወዴት? ለምሳሌ however there are quantities that cannot be described fully by the use of only magnitude ቁጥርና ዩኒት ብቻ በማስቀመጥ መገለጽ የማይችሉ ሌሎች ፊዚካል ኳንቲቲስ አሉ። እነዚህ ምን ያስፈልጋቸዋል? ማግኒቲዩድ እና ዩኒት ያስፈልጋቸዋል። ከዛ በተጨማሪ ምን አለ? ዳይሬክሽን ያስፈልጋቸዋል። አቅጣጫ ወዴት? ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜን፣ ወደ ደቡብ፣ ወዴት የሚል ነገር ያስፈልጋቸዋል። እነዚህ ቬክተር ፊዚካል ኳንቲቲስ ይባላሉ። ቬክተር ሂሳብ ላይ ተምራችሁ እንደሆነ ቬክተር የሚባል ነገር አለ። ቬክተር የሆነ አቅጣጫ ነገር የሚፈልግ ነው። ለምሳሌ ዲስፕሌስመንት የሚባል ቬሎሲቲ ዲስፕሌስመንት እንደው ዝም ብሎ አንደርስታንድ ለማድረግ ያህል የሆነ ነገር አቋራጭ የሆነ ነገር ዲስፕሌስመንት። ቬሎሲቲ የሆነ ነገር ፍጥነት። ፎርስ ኃይል በተመለከተ ዲስፕሌስመንት አቋራጭ የሆነውን ነገር አቅጣጫ ያስፈልገዋል። አቋራጭ የሚወስደን በየት ነው ይላል አይደል? ሰው በየት ያቋርጠኛል ይላል ሰው ሲጠይቅ። ለምሳሌ በየት ነው የሚያቋርጠኝ? በዚህ በኩል ብትሄድ ያቋርጣል። that is about the direction. ቬሎሲቲ ስንል ፍጥነት። በዚህ ብንሄድ እንፈጥናለን። ወይ ዝቅዝቅ ሊሆን ይችላል ወይ ወደ ላይ ሊሆን ይችላል። ቬሎሲቲ ለምሳሌ ከባህር ዳር አዲስ አበባ ወይ ከባህር ዳር ወደ አዲስ አበባ መኪናው መንገድ ሊቀናው ይችላል፣ ወይ ከአዲስ አበባ ወደ ባህር ዳር መኪናው መንገድ ሊቀናው ይችላል። ቬሎሲቲው ሊለያይ ይችላል። ፍጥነቱ የሆነ የሚሄድበት ፍጥነት ሊለያይ ይችላል። ፎርስ ሌላው ነው። ወይ ፑሽ ሳደርግ ስገፋ ኃይሌ ሊጨምር ይችላል፣ ወይ ፑል ሳደርግ ስስብ ኃይሌ ሊጨምር ይችላል። ለዛ አቅጣጫ ያስፈልጋል። ፎርስ በቡጢ ሲመታና የሆነ ነገር ሲስብ ወደ ራሱ እኩል አቅም የለውም፣ ላይኖረው ይችላል። ስለዚህ እንዲህ አይነቱ አቅጣጫ ይፈልጋል ማለት ነው። አቅጣጫ ይፈልጋል። እንዲህ አይነት ከሆነ በጊዜው በክፍል ደረጃው አንደርስታንድ ብታደርጉት በዚህ መንገድ ይሻላል በሚል ነው። እንዲህ አይነት ነገሮች ቬክተር ፊዚካል ኳንቲቲስ ይባላሉ። ኦኬ፣ ሌላው ፕሪፊክስ ናቸው። ፕሪፊክስ ሰፊክስ የሚባል እንግሊዘኛ ላይ ታውቁ እንደሆነ ፕሪፊክስ ቀድሞ የሚጻፉ ማሳጠሪያዎች ናቸው። ለማንኛውም we commonly write numbers using scientific notation ሳይንሳዊ የሆነ ስያሜ ያላቸው አንዳንድ ቁጥሮችን ለመጻፍ scientific notation is a shorthand representations of very large or very small numbers በጣም ትንሽ የሆኑ ወይም በጣም ትልቅ የሆነን ቁጥር በአጭሩ ለመጻፍ ሳይንቲፊክ ኖቴሽን ያስፈልገናል። ይሄ ሳይንቲፊክ ኖቴሽን ወይ በአጭሩ መጻፍ ነው፣ ወይ በጣም ረጅም የሆነን ነገር ወይ ደግሞ በጣም ትንሽ የሆነን ቁጥር። ለምሳሌ 1000 ግራም የሚለውን እንዴት ቶሎ ሊጻፍ ይችላል? 1 ሲባዛ 10 ዘ ፓወር ኦፍ 3 ጂ ብል ይሄ በማሳጠሪያ ነው፣ ግን ስቲል ይሄም በጣም አጥሮ መጻፍ ይችላል። 10 ዘ ፓወር ኦፍ 3 የሚለው 3 የምታመለክተው the number of zeros የዜሮዎችን ቁጥር ነው። ስለዚህ 3 ዜሮዎች እንዳሉ ከአንድ በኋላ ያመለክታል። ወይም ደግሞ ዜሮዎች 3 ናቸው እንደማለት ነው። 10 ዘ ፓወር ኦፍ 3 ማለት 3 ዜሮዎች አሉ ማለት ነው። ስለዚህ 3 ዜሮ ማለት ደግሞ ኖርማሊ 1000 ኪሎ ተብሎ ይጻፋል፣ ወይም ኬ በሚል በማሳጠሪያ 1 ኬጂ ተብሎ ሊያልቅ ይችላል። ይሄ ፕሪፊክስ ነው። በጣም ረጃጅም ነገሮችን ስንሰራ ቦታም ለመቆጠብ የምንሰራው ፎርሙላም በጣም ማራኪ እንዲሆን መግባባት እንዲቻል በቀላሉ የሚያስችል በመሆኑ እነዚህ ሳይንቲፊክ ኖቴሽንስ ኦር ፕሪፊክስስ አር ቬሪ ኢምፖርታንት፣ በጣም ጥቅም አላቸው። በዚህ መንገድ መሸምደድ ነው የሚጠበቅባችሁ። በጣም ብዙ ጊዜ እያተረፋችሁ ነው የምትሄዱ። ቀጣይ በሚኖራቸው የክፍል ደረጃ
ለምሳሌ ፔታ የሚባል እንግዲህ ሲምቦላቸውን ማስታወስ ነው። which one is the capital which one is the small ማየት ነው። ፔታ ለምሳሌ 10 raised 15 15 ዜሮዎች ያሉት በዚህ መንገድ ፒ ብትሉ ኖርማሊ ቀደም 1 ፒ ቀደም 1 ኬጂ ስንል 1 ኪሎ ግራም ማለት ነው። ፒጂ ብላ አንድ ፔታ ግራም ማለት ነው። በጣም ብዙ ነው ማለት ነው። በጣም ብዙ ነው ማለት ነው። ቴራ ቲ ያለ 12 ዜሮዎች ያሉትን ነገር 12 ዜሮ ከምትጽፉ ፒ ጀስት ቲ ብላችሁ መጨረስ ትችላላችሁ። 9 ዜሮዎች ያሉትን ጂ ብላችሁ መጨረስ ትችላላችሁ እያለ ለምሳሌ ፌምቶ ቴኔሪስ -15 ይሄ በጣም ያነሰ ነው። ደግሞ በጣም ያነሰ ነው። 0 ፖይንት ብላችሁ 0 0 0 0 0 0 እስከምትወጣ ድረስ ወደ 15 ዲጂቶችን አልፋችሁ ስትሄዱ ይሄ ሁሉ ከሚሆን why not use small f። ስለዚህ ያላችሁ ለምሳሌ ማይክሮ በጣም በስፋት አገልግሎት ላይ የምትውል ሴንቲ፣ ዴሲ፣ ሚሊ የሚባሉ ነገሮች በጣም አገልግሎት ላይ የሚውሉ ናቸው። ቀጣይ በሚኖራቸው የትምህርት ደረጃ ዞሮ መሸምደድ ልዩነት ይፈጥራል። ሜዠሪንግ ፊዚካል ኳንቲቲስ ሌላው ነው። ፊዚካል ኳንቲቲዎችን መለካት ቅድም ባየነው መንገድ ነው፣ አዲስ ነገር የለውም። ሌንግዝ በተለያየ መንገድ ሊለካ ይችላል። ሌንግዝ it is a distance between two points ከሆነ ፖይንት ቅድም ባልኳቸው መንገድ ከአንድ ከተማ ከአንድ ቦታ በመካከል ያለውን ርቀት ለመለካት ነው። ሌንግዝ የሚለካው በዛ መንገድ ነው። ሜትር ያስፈልጋል። ስለዚህ በተለያየ መንገድ የተለያየ ስያሜ ይኖረዋል። ሜትር፣ ሴንቲሜትር፣ ሚሊሜትር፣ ኪሎሜትር የሚባል ሊጻፍ ይችላል። anyway just ሌንግዝ ለምሳሌ ሄት ሊባል ይችላል፣ ዊድዝ ሊባል ይችላል፣ ብሪድስ ሊባል ይችላል። ብሪድስ የሆነ ነገር ጥልቀቱ ወይም ከሆነ ፖይንት እስከሆነ ፖይንት ለምሳሌ የሆነ ኪው ብሪድስ ይኖረዋል አይደል? ጥልቀት ወይም ደግሞ just like that። ሄት ቁመት እና ዊድዝ ዛት ማች ሌንግዝ ነው ስቲል እያወራን ያለን። በሜትር የሚለኩ ነገሮች ሁሉም የተለያየ ስያሜ ሊኖራቸው ቢችልም የሚለኩበት ነገር ግን ሜትር ነው። ሌንግዝ በሁለት መንገድ ሊለካ ይችላል። ሳይንሳዊ ወይ በተለምዷዊ ሊሆን ይችላል። ሳይንሳዊ ሲባል እንግዲህ ወይም ደግሞ ትራዲሽናሊ በተለምዷዊ በእጅ ሊለካ ይችላል፣ በእግር ሊለካ ይችላል። ብቻ በተለምዶ በስንዝር ምናምን ሊለካ ይችላል። እነዚህ ብዙ ጊዜ አስተማማኝ አይሆኑም በልምድ የሆኑ ነገሮች። ምክንያቱም አንዱ የሚለካበትን መንገድ አንደኛው በተለየ መንገድ ሊለካው ይችላል። ዛት ማች አኪዩሬት አይሆንም። ሳይንሳዊ በሆነ መንገድ ግን በሌንግዝ ይለካል፣ ወይ ደግሞ ሌንግዝ ሳይንሳዊ በሆነ መንገድ ይለካል። ሳይንሳዊ የሆነ ነገር ለምሳሌ እነዚህ የምናያቸው ነገሮች ማስመሪያ፣ ሜትር፣ ማይክሮሜትር፣ ቬርኒየር ካልፔር እነዚህ ዘመናዊ መለኪያዎች ናቸው ዞሮ ዞሮ። ኦኬ ሌላው ክብደት ነው። ክብደትም በተመሳሳይ it is a fundamental physical quantity በግራም ይለካል። ብዙ ጊዜ ማስ it is a symbol ስለዚህ በኪሎግራም ይለካል። በተለምዶ ኩንታል፣ ቶን ምናምን ሊባል ይችላል። ዞሮ ዞሮ we are talking about mass። ኦኬ ሌላው ጊዜ ነው፣ ታይም እንደዚሁ ቅድም ባለው መንገድ ምንም አዲስ ነገር የለውም። ሌላው accuracy and precision ነው። accuracy ማለት ባጭሩ የሆነ ነገር አኪዩሬት ነው ለማለት ወደ ትክክለኛነቱ የተጠጋ ማለት ነው። እንግዲህ አኪዩሬት የሚባለውን ነገር ለማግኘት ወደ ትክክለኛነቱ የተጠጋ ማለት ነው አኪዩሬሲ። ፕሪሲሽን ግን ስህተትም ሊሆን ይችላል፣ ግን እነዛ የስህተት ሙከራዎች የተቀራረቡ ናቸው ማለት ነው። ፕሪሲሽን ስህተት ሆኖ ግን ስህተቶች የተቀራረቡ ከሆኑ ሞር ፕሪሳይዝ ናቸው፣ ሜዠርመንቶቹ ፕሪሳይዝ ናቸው። አኪዩሬት ነው ለማለት ግን ትክክለኛ የሚባል ነገር አለ፣ ወደ ትክክለኛው የተጠጋ ነው ማለት ነው ባጭሩ። ስለዚህ እነዚህ ኮንሴፕቶች በተለይ ሜዠርመንት ላይ ወሳኝ ነው። ለምሳሌ 100 ሜትር የሆነ ነገር አምስት ማስመሪያዎች ተጠቅማችሁ አንደኛው 45፣ አንደኛው 43፣ አንደኛው 42፣ አንደኛው 40 ውስጥ 50 ሜትር የሆነ ነገር አብዛኛው እስከ 45 ባለው 41፣ 42፣ 43 እያሉ አምስት ማስመሪያዎች ተጠቅማችሁ ብትለኩ እነዚህ ፕሪሳይዝ ናቸው፣ ፕሪሳይዝ ሜዠርመንትስ ናቸው። ከመካከል ግን አንደኛው 49 ቢሆን ሞር አኪዩሬት የሚባለው የ49 ያመጣው ወይ ደግሞ 49 ሜትር የለካው ማስመሪያ ነው። 49 ሜትር ወይ ሜትር ግን ማስመሪያ እንዴት ነው ለሜትር የሚሆነው? ዙሮ ሜትር ኦኬ ሜትር ማስመሪያ ኤኒዌይስ በጣም ረጅም የሆነ ሜትር ማሰብ ነው። ሌላው ኮመን ላቦራቶሪ ኢኩዊፕመንትስ ኤንድ
ሴፍቲ ሩልስ የሚሉ ነገሮችን በጣም አሪፍ ቪዲዮዎች ተዘጋጅተዋል። እነሱን ገብታችሁ በዚህ ቻናል ላይ ብታዩዋቸው ሞር ታተርፉበታላችሁ ብዬ አስባለሁ። ኤቭሪቲንግ ያ that is all about unit 1. okay, unit 2 matter in our surrounding still አሁንም የዚህ የአማራ ክልል ጀነራል ሳይንስ በጣም አሪፍ ሆኖ ነው የተዘጋጀው። so it starts from the characteristics and the nature of matter and the meaning and the properties of matter. what is matter? the particulate nature of matter. ኖርማሊ እዛ የተቀመጡ ነገሮች በዚህም ቪዲዮ አለ። so matter everything ከቲኒ ፓርቲክልስ የተሰራ ነው ብሎ የሚያስረዳ ነው። እንዲሁ ለሾርት ስኪሚንግ ያክል ኤቭሪቲንግ ማንኛውም ነገር ሰውን ጨምሮ ሰው ያልሆነን ነገር ጨምሮ ህይወት ይኑረው አይኑረው ዛት ዳዝን ማተር ምንም ማለት አይደለም። ያ ስለ ህይወት አይደለም። ይሄ ማንኛውም የምናየው ነገር በዚህ ምድር ላይ በዚህ ዩኒቨርስ ላይ የተሰራው ከቲኒ ፓርቲክልስ ነው ብሎ ያስረዳል። ስለዚህ ይህን ለማስረዳት የፓርቲኩሌት ቲዮሪ ኦፍ ማተር it is one theory ይሄ መላምት ነው። so በዚህ መላምት አማካኝነት all matter is made up of teeny particles ማተር የሚባል ነገር ሁሉ በጣም ትናንሽ በአይናችን ላናያቸው እንችል ይሆናል እንጂ የተሰሩ ከሆኑ ጥቃቅን ነገሮች ነው ብሎ ማመን ያስረዳል። so these teeny particles are attracted to each other እርስ በርሳቸው የተሳሳቡ ናቸው። ለምሳሌ እንደዚህ አይነት አረዳድ በዚህ መሰረት ለምሳሌ ሰው በጣም ቲኒ ፓርቲክልስ ተጠራቅመው እርስ በርስ ስለሚሳሳቡ ሰው የሚለውን ቅርጽ ሰርተውት ሰው ተፈጠረ እንደማለት ያህል ነው። these tiny particles also have space between them ቦታም አላቸው። ኖርማሊ የተመጠነ በራሳቸው ናቹራሊ ቦታ አላቸው። እሱን መለካት ላንችል እንችል ይሆናል፣ ግን ቦታ አላቸው። እርስ በርስ ይሳሳባሉ፣ ቦታ አላቸው። እንደገና ሁል ጊዜም እንቅስቃሴ ላይ ናቸው። always in motion። ስለዛ እናድጋለን፣ እንወፍራለን፣ እንከሳለን፣ እንንቀሳቀሳለን። ፓርቲክሎች ስለሚንቀሳቀሱ ነው የምንንቀሳቀሰው። ወጅዝ አንዳንዴ ለመረዳት አስቸጋሪ የሚመስል ግን ያው ሳይንስ ያመጣው ነገር ነው። የተሻለ አይዲያ ያለው ሰው እስካልመጣ ድረስ ይሄ የሚቀጥል ነው ለብዙ ክፍለ ዘመናት። ቴምፕሬቸር affects those particles so ሊፈጥናቸው እንቅስቃሴያቸውን ሊያዘገይም ይችላል። ቴምፕሬቸር ወይም ኢነርጂ ስንጨምርባቸው ወይም ሙቀት ስንጨምርባቸው እነዚህ ቲኒ ፓርቲክልስ እንቅስቃሴያቸውን ሊጨምረው ሊቀንሰው ይችላል። ስንቀንሰው ኢነርጂውን እርስ በርስ ያላቸውን እንቅስቃሴ ይቀንስና ጥግትግት ብለው እንዲቀመጡ ያደርጋቸዋል። ስንጨምረው ደግሞ እንቅስቃሴያቸው ይጨምርና እስከነ መጨረሻው ሊለያዩና ሊጠኑ ወደ ጋዝ ሊቀየሩ ይችላሉ። so particles of one substance differ from the other substance። ስለዚህ አንዱ ካንዱ ስለዚህ የሆነ ሰው ከሌላ ሰው ፓርቲክል የወንድ ፓርቲክል ከሴት ፓርቲክል ጋር የተለያየ ስለሆነ የሴቶቹ ቅርጽ የወንዶቹ ቅርጽ የተለያየ ሆነ። ኧረ ጉድ ነው እናንተ። እና ለማንኛውም that is particulate nature of matter which is a scientific discovery። ሳይንስ ደስ ይላል by the way። so ሌላው explaining observations using particle theory of matter። so ይሄ በጣም አሪፍ ኤክስፕላኔሽን እንደ በጣም አሪፍ ርዕስ ነው። የአማራ ክልል ጀነራል ሳይንስ ላይ የተቀመጠው ርዕስ በጣም አሪፍ ነው። so diffusion በየዕለት ህይወታችን የምናገኘው የፓርቲክል ቲዮሪ ኦፍ ኔቸርን የሚያስረዳልን አንድ ፌኖሜኖን ነው ወይም አንድ የሆነ ሁነት ነው። so diffusion ማለት ትነት ማለት ነው። መትነን መሰራጨት ብቻ ቦታ መልቀቅ ፓርቲክሎች ቦታ ሲለቁ so diffusion is an evidence for the particulate nature of matter አንዱ ማስረጃችን ነው። እንግዲህ diffusion አንዱ ማስረጃችን ነው። ፓርቲክልስ እንቅስቃሴ ላይ እንዳሉ እርስ በርስ ፎርስ የሚያቀራርባቸው ፎርስ አለ። ስንጨምርበት እንደገና የሚጨምረው እንቅስቃሴያቸውን የሆነ ነገር አለ። አንድ ያን ሁሉ ምን እንድረዳበት ዲፊውዥን የሚባል ሁኔታ አለ። ዲፊውዥን so diffusion ማለት it is a process by which particles of liquid or gas spread out randomly from region of high concentration to low concentration። high concentration ማለት በጣም በስፋት ያለ ለምሳሌ ስኳርን በውሃ ላይ አርጋችሁ አንድ ማንኪያ ስኳርን በአንድ ማንኪያ ውሃ ብታማሙት እና አንድ ማንኪያ ስኳርን ደግሞ በአንድ ብርጭቆ ውሃ ብታማሙት high concentration ያለ የተለየ በጣም ስኳር የሚለው ላይ ገር አይደል? ሎው ኮንሰንትሬሽን ያለው ደግሞ በጣም ብዙ ውሃ የበዛበት
ይሄ አንዱ በሊኩዊድ ላይ የምናየው ነው። ጋዝ ላይ ደግሞ የሆነ ቦታ ላይ ሰንደል ቢጨስ ዝግ እያለ ጭስ ወደ ሌለበት ያ የሰንደል ጭስ የማይሸትበት አካባቢ ላይ ይሄዳል። ያ ጋዝ እየሄደ ነው። በአይናችን ላናይ እንችላለን፣ ግን እየሄደ ነው ማለት ነው። ዲፊውዥን ዲፊውዥን ሊኩዊድ እና ጋዝ ከሆነ ቦታ ወደ ሆነ ቦታ ፓርቲክሎች ሲንቀሳቀሱ ነው ዛት ዲፊውዥን የሚፈጠረው። በዚህ መሰረት there may be a solid state of particles or there may be liquid state or gaseous state። ስለዚህ ፓርቲክል ወይ ሶሊድ ሊሆን ይችላል ወይ ሊኩዊድ ሊሆን ይችላል ወይም ጋዝ ሊሆን ይችላል። ሶ ይሄ ዲፔንዲንግ ኦን the amount of temperature that we applied ቴምፕሬቸሩ መሰረት አድርገን ነው። ቴምፕሬቸሩን ብንጨምረው ሶሊድ ወደ ሊኩዊድ ሊቀየር ይችላል፣ ሊኩዊድ ወደ ጋዝ ሊቀየር ይችላል። ብንቀንሰው ሶሊድ የትም አይገባም፣ ሊኩዊድ ወደ ሶሊድ ሊቀየር ይችላል። ጋዝ ግን ወይ ዳይሬክትሊ ወደ ሶሊድ ሊቀየር ይችላል ወይ ወደ ሊኩዊድ ሊቀየር ይችላል። ዛት ኢዝ አንዱ ዲፊውዥን። ሶ ሌላው ፓርቲክልስ ኢን ሶሊድ ሊኩዊድ ኤንድ ጋዝ ምን ይመስላል አቀማመጣቸውን የተመለከተ ነው። and conversion from one system to the other ወይም from one state to the other ሶሊድን ወደ ሊኩዊድ ሊቀየር ይችላል። ምክንያቱም ፓርቲክልስ ኖርማሊ ርቀት አላቸው፣ ግን ተጠጋግተው ነው የሚቀመጡ። ግን ኃይል ስንጨምርበት ወይም ቴምፕሬቸር ስንጨምርበት መልት አደረገ፣ ወደ ሊኩዊድ ተቀየረ። ቴምፕሬቸሩን ስንቀንሰው ደግሞ ኖርማሊ የነበራቸውን ፎርስ እርስ በርስ የመጠጋጋቱን ነገር ይጨምረውና እንደገና ወደ ሶሊድ ይቀየራሉ። ይሄ ፍሪዚንግ ይባላል እያለ ኖርማሊ ሊኩዊድ ወደ ጋዝ ወይም ጋዝ ወደ ሶሊድ ኢቫፖሬሽን በጣም ሃይ ኤነርጂ ስንጨምር ወይ ደግሞ ስንቀንስ ኮንደንሴሽን። ይሄ በጣም ቪዲዮዎችን ሰርተናል ማየት ትችላላችሁ። እዚህ ጋር ምንም አዲስ ነገር የለውም። ከዚህ ካየሁት አንፃር ድግግሞሽ እንዳይሆን ኖርማሊ እኛም ወደ ሌላ ጊዜያችንን ብንጠቀም በማለት ያክል። ሌላው ሞር ክሊር ኤክስፕላኔሽን የተቀመጠው በዚህ የአማራ ክልል ላይ ፒውር ሰብስታንስ ኤንድ ሚክስቸርስ የሚለው ላይ በተለይ ዲቪዥን ኦፍ ማተር በተመለከተ በተለይ ሜታሎይድ አዲስ አበባ የትምህርት ጀነራል ሳይንስ ላይ አልተቀመጠም። ሜታሎይድ ሶ ጀነራሊ ማተር ፒውር ሰብስታንስ ሊሆን ይችላል፣ ሚክስቸር ሊሆን ይችላል። ሚክስቸርም ሰብስታንስ ነው። ዝሮ ፒውር ሰብስታንስ አንዱ ማተር ነው ወይም ሚክስቸር ሊሆን ይችላል። ሶ ሚክስቸር ወይ ሆሞጂነስ እንግዲህ ፒውር ሰብስታንስ ያልተቀላቀለ ነገር ማለት ነው። ወይ በኤሌመንት ደረጃ ወይ በኮምፓውንድ ደረጃ ይኖራል። ኮምፓውንድ ኤሌመንት ሜታል ሊሆን ይችላል፣ ነን ሜታል ሊሆን ይችላል፣ ሜታሎይድ ሊሆን ይችላል። ብረት ፒውር የሆነ ሰብስታንስ የሆነ ኤሌመንት ነው። ወይ ብረት ያልሆነ አሁንም ፒውር ሰብስታንስ የሆነ ኤሌመንት ነው። ወይ ደግሞ የብረትም ብረት ያልሆነ ነገርም ባህሪ ያላቸው ሲፈልጉ ብረት የሚሆኑ ሳይፈልጉ ብረት የማይሆኑ እንዲህ አይነት ባህሪ ያላቸውም ሊኖሩ ይችላሉ። ኮምፓውንድ እነዚህ ኤሌመንቶች ብዙ ኤሌመንቶች አንድ የሆነ ነገር ሲሰሩ ነው። ያ ምንም ኦኬ። ሌላው ሚክስቸር ቅልቅል ወይም ተመሳሳይ ነገሮች ሊቀላቀሉ ይችላሉ። ለምሳሌ ሁለት ብርጭቆ ሻይን አንድ ትልቅ ዕቃ ላይ አድርገን ልንቀላቅለው እንችላለን። ዛት ኢዝ ሆሞጂኒየስ። ጨው የቀላቀለ አንድ ብርጭቆ ውህድ የተቀላቀለ ነገርና አንድ ሻይን አንድ ላይ ብንቀላቅለው ዛት ኢዝ ሚክስቸር ወይም ሄተሮጂኒየስ የሆነ ሚክስቸር ነው። በዛ መንገድ አንደርስታንድ ማድረግ እንችላለን። ኖርማሊ ቪዲዮዎችን ይዋቸው፣ ብዙም አዲስ ነገር የለውም። ሌላው ላይ ኤክስፕላኔሽኑ ግን በጣም አሁን እናንተ ሞር ኢፍ ዩ ዋንት ቱ ኢንክሪዝ ዮር ኖሌጅ ቤዝ የሚባላል አሁን አንዱ ሾርት አንሰር ፈተና ስትጠየቁ መጻፍ እንድትችሉ የሚያደርጋችሁ ኖሌጅ ቤዛችሁን መጨመር ስትችሉ ነው። ኖሌጅ ቤዝ የሚጨምረው ደግሞ በማንበብ ነው። መጽሐፋችሁ ላይ የተቀመጠውን ነገር ማንበብ፣ ሌላ ዲክሽነሪ መያዝ ምናምን አይደለም የሚጠቅመው። መጽሐፍ ላይ የተጻፈውን ነገር አንብቦ ጨርሶ ኋላ ላይ ዲክሽነሪው ላይ መሄድ ይቻላል። ኢቭን እኛ የምንሰራቸው ቪዲዮዎች እንደ ዋና የብቻ እንድትከተሏቸው ሳይሆን እንደ አጋዥ የምትጠቀሟቸው ከሆነ ነው። እና በተለይ እዚህ ቪፒኤን ምናምን ተጠቅማችሁ ብታዋቸው ደግሞ ሞር እናንተም ቻናላችንን ሰፖርት ማድረግ ትችላላችሁ በዛ መንገድ። ለማንኛውም ያ ሌሎች ነገሮች ብዙም አዲስ ነገር የላቸውም፣ አውርተንበታል። ኤክስፕላኔሽኑ ግን በጣም በሚያምር መንገድ ኤክስፕሌን ተደርጓል። የአማራ ክልል ትምህርት ቢሮ በጣም አሪፍ ስራ ሰርቷል በዚህ መንገድ። ሶ ኤቭሪቲንግ እዛ እስከዚህ ዩኒት ድረስ ያለው ይሄ ነው። ኦኬ ሌላው ዩኒት 3 ኤሌመንትስ ኤንድ ኮምፓውንድስ ኤንድ ኬሚካል ሪአክሽንስ የሚል ሞር ኦፍ ለኬሚስትሪ የሚያዘጋጃችሁ ዩኒት ነው።
እዚህም ላይ ዛት ማች የተለየ ዲፍረንስ ባይኖርም ግን የቀረበበት ኤክስፕላኔሽን ዋትስ ኤለመንት ቅድም ከሁለተኛው ዩኒት ላይ ያየነው ነው ፒውር ሰብስታንስ እንደሆነ ባጭሩ እዚህ ጋር ኬሚስትሪ ነው። የኤለመንት ሲምቦልስ ኤለመንትስ የሚባሉ የትኞቹ ናቸው? ስለዚህ ኤለመንት ፒውር ሰብስታንስ ነው ከተባለ የፒውር ሰብስታንስ ጀስት ሃይድሮጅን፣ ካርበን፣ ናይትሮጅን የሚባሉ አይነት ስያሜ ያላቸው እና ሲምቦላቸውም በሳይንቲስቶች ስምምነት መሰረት እንዲህ እንዲሆን የተዘጋጁ ናቸው። እነዚህ ኤለመንትስ ናቸው። ዝግጅት ነው። አሁን የኬሚስትሪ ዝግጅት እንድታደርጉ የሚያግዛችሁ ነገር ነው። ሌላው ፎርሙላ አላቸው ወይም ደግሞ አንድ ኤለመንት ብቻውን ለምሳሌ አይረን ብቻውን ሊቀመጥ አይችልም። ኦክሲጅን ብቻውን ቢሆን ዋተር መፈጠር አይችልም። ነገር ግን ኦክሲጅን እና ሃይድሮጅን አንድ ላይ ቢሆን ዋተርን ይፈጥራል። ስለዚህ ዋተር ከተፈጠረ ደግሞ ኖርማሊ ዩዝፉል የሆነ ነገር አገኘን ማለት ነው። ይሄ በፎርሙላ መሰረት ነው። ይሄ ፎርሙላ ደግሞ በኬሚካል ሪያክሽን የሚከወን ነገር ነው። ኤለመንትስ ሜቢ ኦር ሞለኪውልስ ሜቢ ሞኖአቶሚክ፣ ዳያቶሚክ ኦር ፖሊአቶሚክ ሊባሉ ይችላሉ። ይሄም አዲስ አበባ ከሪክለም ላይ ያለ ኖርማሊ በዚህ መንገድ አልተቀመጠም ይሆናል እንጂ ኤኒዌይስ ብዙ አዲስ ነገር ልዩነት የለውም። ዩ ካን ሲ አወር ቪዲዮስ ዛት ዊ ሜድ ኦን አዲስ አበባ ጀነራል ሳይንስ። አዲስ ነገር አላገኘሁበትም መጀመሪያዎቹ ላይ እና በጣም በጥንቃቄ ተዘጋጅቷል እንጂ ኬሚካል ሪያክሽን ያው ሪያክታንትስ ጊቭ ፕሮዳክትስ ፎር ኤግዛምፕል ሃይድሮጅን እና ኦክሲጅን አንድ ላይ ሪያክት ሲያደርጉ ዚሳር ሪያክታንትስ አንድ ዋተር ኢዝ ፕሮዳክት። በዚህ መንገድ ኬሚካል ሪያክሽኑም ይጻፋል፣ ባላንስ ይደረጋል። ኖርማሊ ኢነርጂ ናይዘር ክሬትድ ኖር ዲስትሮይድ ወይም ማተር ወይም ማስ ናይዘር ክሬትድ ኖር ዲስትሮይድ የሚባል ነገር ስላለ ሎው ኦፍ ኮንዘርቬሽን ኦፍ ማስ። በዚያ ምክንያት ኤቭሪ ኬሚካል ሪያክሽን መስት ቢ ባላንስድ፣ ኬሚካል ሪያክሽንስ መስት ቢ ባላንስድ። ስለዚህ በዚያ መንገድ ኢንስፔክሽን ሜተድ አንዱ ትራያል ኤንድ ኤረር ሜተድ ተጠቅመን የምንሰራበት ነው። ሌላው ኤልሲኤም ሜተድ ቤዝድ ኦን ዜር ቫለንስ ናምበር በሊስት ኮመን መልቲፕል ሜተድ ቫለንስ ናምበራቸውን ተጠቅመን የምንሰራበት ነው። እነዚህ ነገሮችን ኖርማሊ ዲሞንስትሬት አድርጋችኋቸው እየሰራችሁባቸው ነው ብለን እናስባለን። ዛት ኢዝ ኦል አባውት ዘ ሃርሞናይዚንግ ዘ ቱቶሪያልስ ቢትዊን ዘ አምሃራ ሪጅን ኤጁኬሽን ካሪኩለም ኤንድ ዘ አዲስ አበባ ጀነራል ሳይንስ ኤጁኬሽን። ኤኒዌይስ ያ ነው። ከዚህ በኋላ የሚኖረውን ሴል በተመለከተ ወይም ቻፕተር 4 በአዲስ አበባ ሳይሆን በአማራ ክልል የትምህርት ካሪኩለም መሰረት እንቀጥላለን ማለት ነው። ታንኪዩ ቻው።